ለተባለ ተብሎ ህይወት ይቆማል ወይ? ከህሊና በላይ ለራስ ዳኛ ይመጣል ወይ? እያለ ብሩኬ እንግዲህ በስቶሪው ላይ ቪዲዮ ለቋል ማለት ነው። ትናንት እንግዲህ ጨረቃዎቹ በጣም ተናፍቀው ነው የዋሉት። አልታዩም ማለት ይቻላል፣ የሉም ነበረ። እንደውም አንዳንድ ልጆች ማታ ሀይሚ በራሷ ቲክቶክ ላይቭ ላይ ትገባለች የሚል ወሬ ምናምን ነበረ። ነገር ግን እሷም አልገባችም፣ ብሩክም የለም። ትናንት የረፍታቸው ቀን ነው መሰለኝ። በየትኛውም ፔጅ አላየናቸውም። በእርግጥ ስቶሪ ላይ አንዳንድ ነገሮች ተፖስተው ነበር እንጂ እነሱ አልመጡም ማለት ነው። ዛሬ እንግዲህ ብሩኬ በጠዋቱ ፖስቷል። እውነት ለመናገር ዘፈንም ቢሆን ግን ደግሞ ትልቅ መልእክት ያለው ዘፈን ነው የፖሰተው ማለት ነው። መቼም ሰው የሆነን ነገር አንዳንድ ነገሮች ሲፖሰቱ ዝም ብለው አይደለም ማለት በዛውም ትምህርት የሚያስተላልፉ ናቸውና እንግዲህ በእነሱ መካከል ገብተው ብዙ ነገሮች ለሚሉት ትልቅ መልእክት አስተላልፎበታል ማለት ነው። ሰው ስላለ ሰው ስላወራ አንድ ሰው ሰው ያለው ነገር ይወክለዋል ማለት አይደለም። ምክንያቱም ሰዎችን ጄጅ የሚያደርጉት ባዩት ነገር እንጂ ውስጣቸውን ጠለቅ ብለው ውስጣቸው ላይ ምን እንዳለ ማንነታቸውን ውስጣቸውን ምንም የሚያውቁት ነገር ስለሌለ አሁን እዚህ ጋር ብዙዎቻችን እየተወዛገብን ነው አይደለ? ምናልባት ስራ ነው እያልን ነው። ምናልባት ገልብጦ ፕራንክ ይሆናል እያልን ነው። ግማሹ ሪል ነው የሚል አለ። ስለዚህ ያስተላለፈው መልእክት ይሄንን ይገልጻል ይመስለኛል። ሰዎችን ባየናቸው ወይ ደግሞ እዚህ ጋር በቪዲዮ ተቀርጾ በተለቀቀው ልክ ጄጅ ማድረግና መገመት ወይ ደግሞ ብዙ ነገር ማለት እንደሌለብን፣ ምክንያቱም ያ ባለቤቱ ነው ራሱን የሚያውቀው እና ያው ብዙ መልእክት አለው ብዬ አስባለሁ እንደ ራሴ። እሱም እንደዛውም ይመስለኛል ያስተላለፈው። ብቻ ግን እንግዲህ ምን ላይ ናቸው ያሉት የሚለው ያው ሁላችንም አስጨንቆናል። ማለት እንዳያችሁት በቀደም መረር ያለ ንግግር ነበር የተነጋገሩት። አብዛኞቻችን ግን ገልብጦ ፕራንክ እያደረገች እንደሆነ ሀይሚ ነው የተረዳ ነው። እንግዲህ ከዛ ውጭ አንዳንዴ ፕራንክ ሲባል ወደ የምር ስሬስ ወደሆነ ነገር እንዳይቀየርም ያው ስጋት ያሳድራል ማለት ነው። ምክንያቱም አንዳንዴ ነገሮች ሲደራረቡባችሁ ፕራንክ የሚደረገውም የሚያደርገውም ሰው ወደ አልሆነ ነገር ሊገቡ ይችላሉ። በመሀል ደግሞ እልህ አለ። አንዳቸው እንደዛ ሲያደርጉ አንዳቸው ደግሞ ወደ ሌላ ነገር ውስጥ ገብተው ያን ነገር ለማብሸቅ ለመመለስ ሲሉ በመሀል የማይሆን ነገር ውስጥ ሊገባ ይችላል እና ለራሳቸው ተረጋግተው ጊዜ ሰጥተው ራሳቸውን ቢያዳምጡ ደስ ይለናል። ይሄ ይለያያሉ ምናምን የሚለው ነገር እሱ ጭራሽ የማይሆን ነው። አይለያዩም። ምክንያቱም ከዚህ በፊትም በተደጋጋሚ ተነጋግረን አውርተናል፣ ሁላችንም ማለት ነው። ያወራነው ነገር ነው። እነሱ ብዙ የሚያስተሳስራቸው በብዙ መንገድ የተሳሰሩ ልጆች ናቸው። ይሄ ዝም ብሎ ማለት ዝም ብሎ ጓደኝነት አይደለም። የሆነ ግጭት ሲነሳ ጥላችሁ የምትሄዱ ወይ ደግሞ የሚለያዩ አይነት ልጆች አይደሉም። ምናልባት ለራሷ ጊዜ ለመውሰድም እንጂ ሀይሚ የምር ከብሩኬ መራቅ ፈልጋ ወይ ደግሞ ከሱ መለየት ፈልጋ እንዳይመስላችሁ ሻንጣ ምናምን ይዛ ስትወጣ ከቤቷ ማለት ነው። ስለዚህ ተረጋግተን እኛ እንግዲህ ተመልካቾች ኦዲየንሶች ለማየት እንሞክራለን። በተቻለ መጠን እንግዲህ ሁሉም ይሄ ስራም ከሆነ ቢቆም ሬልም ከሆነ ደግሞ ተነጋግራችሁ ችግራችሁን ፈታችሁ ወደ አንድነት ብትመለሱ የሚል መልእክት እንግዲህ በብዛት እየተላለፈ ነው። ጾሙን እውነት ለመናገር እንደምታወት አሁን እንደሚታወቀው የሙስሊምም የኦርቶዶክስም ጾም በአንድ ገጥሟል ማለት ነው። ሁሉም ሰው በደስታ በሰላም ቢጾም ቢጸልይ አሪፍ ነበር። በተለይም የእነሱ ኦዲየንስ የሆኑት ማለት ነው በስራ ላይ ሆነው በጾም ላይ ሆነው ስለ እነሱ መጨነቅ ማሰብ አይታችኋል። በቀደም ምን ያክል ሰው እንዳለቀሰ ማለት ነው። ከቤት ሻንጣዋን ይዛ የወጣች ቀን በጣም ብዙ ሰው ነው ያለቀሰው። ትልልቅ እናቶች የልጅ እናት የሆኑ በጣም ምርር ብለው አልቅሰው ከላይ ቢወጡ ያሉ ቲክቶክ ላይ እንግዲህ ያያቸው አይታቸዋል ብለን እናስባለን። እና በእነሱ መጣላት በእነሱ መረባበሽ ውስጥ በጣም ብዙ ልጆች የሚያለቅሱ የሚረበሹ የሚጨነቁ የሚያዝኑ ልባቸው የሚሰበር ስላሉ ያ ነገር እንዲቆም በተደጋጋሚ እንግዲህ ተነግሯቸው ነበር። ነገር ግን ሊቆም አልቻለም። ያው ጾሙንም ቀጥሏል ማለት ነው። እንደምታዩት እንግዲህ አሁን ወደ 2 ወር ምናምን እየሆናቸው ነው። ታጅራ ከሄዱ ጀምረው ነው ይሄ ነገር የተፈጠረው። እስካሁን እንግዲህ አለ ማለት ነው። ችግሩ እየተፈታ አይደለም። እንግዲህ አላቅም፣ ነገሮች ቢስተካከሉ ደስ ይለናል። ሁሉም ሰው በጸሎት እያሰባቸው ነው ማለት ያለው ነገር ሁሉ ወይ እንግዲህ የውሸት ከዩ ጀምሮ የውሸት ነገር ከሆነ
መታ እውነቱን ፍርጥርጥ አድርጋ የውሸት ነው እሱን ስለምፈልገው ነው እንደዛ ያደረግኩት በዛ መንገድ የማገኘው መስሎኝ ነው ብላ ለሀይሚ ብትነግራት፣ አብሳላትም ደግሞ ያለውን ነገር እኔ ጋ ውሸት ነው እናንተ እንድትታረቁ ብዬ ነው እልህ ይዞሽ ወደ እሱ እንድትመለሽ ብዬ ነው ብላ ብትነግራት እና ወደ ሰላማቸው ቢመልሷቸው ደስ ይለናል። ግን እንዳያችሁት እዩን በቀደም በራሷ ቤት እያለቃቀሰች መታለች ማለት ነው። አብሳላትም እንግዲህ በጣም እልህ ውስጥ ናት ያለችው። ብቻ ፈጣሪ ያውቃል። ያም ሆነ ይም ሆነ ነገሮች ሊረዝሙ ይችላሉ፣ ጭቅጭቅ ሊበዛ ይችላል እንጂ እነሱ ዞሮ ዞሮ አንድ ናቸው። ከዚህ በፊትም የነበር ነገር ነው። በጣም ብዙ ሰው በህይወታቸው መጥቶ ወጥቷል፣ አልተሳካላቸውም። ጀምረውታል፣ በጥብጠዋል። አዎ፣ ግን ደግሞ ሪዛልቱ የነሱ አልነበረም ማለት ነው። ሪዛልቱ የጨረቃዎቹ ወይ ደግሞ የጨረቃ ፋሚሊዎች ነው የሚሆነው ሁሌም ማለት ነው። ጠላት ሁሌም አለ፣ አሁንም ይኖራል፣ ወደፊትም የሚኖር ነው። ግን ደግሞ አንዳንዴ ጠላት ሲበዛባችሁ እናንተ ጠንካራ መሆን መቻል አለባችሁ። አንዳንዴ ክፉ ሰው በዙሪያችሁ ሲኖር፣ ጠላት ሲኖር ጠንካራ ነው የሚያደርጋችሁ እና ብዙ ነገሮችንም ያስተምራቸዋል። ስለዚህ እንደውም እኮ አንዳንዴ ካስመሳይ ወዳጅ ግልጽ ጠላት ይሻላል አይደለ? እና ሁለቱ አንድ ቢሆኑና ጠላቶቻቸውን ቢጋፈጡ ችግሮቻቸውን ቢጋፈጡ ጥሩ ነበረ። ግን ችግሩ ያው ዋነኛው ችግር ያም ሆነ በመካከላቸው ክፍተት ስላለ ነው። እያንዳንዱ ጠላት በመጣ ቁጥር ክፍተት እየፈጠሩ ነው እንግዲህ ነገሮች እንደዚህ እየሰፉ ሌላም ጠላት እየመጣ እየገባ ያለው እንጂ ከነሱ ጋር ወይ ፍንክች ክፍተት እንኳን የመርፌ ቀዳዳ ያክል ክፍተት እንኳን ባይፈጥሩላቸው ማንም እንደዚህ እየደጋገመ ህይወታቸው ላይ እየመጣ አይበጠብጠውም ነበረ። ብቻ ቸሮሪ ያሰማን። እንግዲህ የትናንቱን ስልክ ለሀይሚ ስጦታ ነው የማን ነው እጣ ይውጣ፣ ይሄ የማን ስጦታ እንደሆነ እንገምት ስትሉ ነበር ብዙ ልጆች ኮሜንት ላይ እና ለማንታወት ቪዲዮ እየሰራበት ነው ማለት ነው። ይሄ እንግዲህ አይፎን 17 ፕሮማክስ ይሄ አሁን አዲሱ የመጣው ማለት ነው። እንዳያችሁት እንደውም በኦሬንጅ ከለር ብቻ ነው፣ ሌላ ከለር ራሱ ያለው አይመስለኝም። በጣም ብዙ ሰው እንግዲህ እየገዛው ይገኛል ማለት ነው። ውድ ስልክ ነው በነገራችን ላይ በጣም ውድ ማለት ነው። እሱን ይህን ስልክ የሆነ አንድ ምርጥ ላፕቶፕ ይገዛል። በጣም ውድ ስልክ ነው ባይዘወይ እና ይመችህ። እንግዲህ ራስም ገዝተው ከሆነ ጀግና ይመችህ። ሰውም ሰጥቶ ከሆነ የሰጠህ ሰው በጣም ሊመሰገን ይገባዋል ማለት ነው። ምክንያቱም እጅግ በጣም ውድ ስልክ ነው፣ አሁን የወረደ ስልክ ስለሆነ ከቅምጥሌ ነው የሚሆነው። ያው ስጦታም ከሆነ ከሌላ ሰው ይሆናል ብዬ አላስብም። ለማንኛውም ግን እንግዲህ ዛሬ አዲስ ነገር እንጠብቃለን። ከፈጣሪ ጋር ሰላም ሆነው መልካም ሆነው እንደሚመጡልን ተስፋ እናደርጋለን። እውነት ለመናገር ብጥብጥ፣ ጭቅጭቅ መስማት ስልችት ብሎናል። ግን የእነሱ ነገር ሆኖብን አሁንም በተስፋ እንጠብቃለን።